ሰላም ተመልካቾቻችን ፋና ረፋዳችን ተጀምሯል። በረፋዳችን ለህይወት ለሰው የቀረቡ ጉዳዮችን መርጠን አዘጋጅተንላችኋል። የረመዳንና የአብይ ጾም ወቅት ላይ ነው የምንገኘው። ጾሙን ለምትጾሙ የበረከት ወደ ፈጣሪ የምትቀርቡበት ያድርግላችሁ። ለቱርኪና ኢትዮጵያ ተመሳስሎሽ አንዳንድ ነገሮችን እናነሳለን ብለን ነበር። ካሜራማኔ ይኸው ፊልሞቻችን ይመሳሰላሉ፣ በብዛት የቤተሰብ ታሪክ ላይ ነው የሚያጠነጥኑት እያለኝ ነው። እሺ የኔ ኩዚጉኒ ሀገራቱን ከሚያመሳስሏቸው ጉዳዮች አንዱ ኢትዮጵያ ጥንታዊ የሆኑ አብያተ ክርስቲያናት አሏት፣ ሌሎች ቅርሶችም አሏት። ለምሳሌ የላሊበላ ውቅር አብያተ ክርስቲያናትን መጥቀስ እንችላለን። እንዲሁም በቱርኪም በኦቶማን ስርወ መንግስት ጊዜ የነበሩ በርካታ መካነ ቅርሶች አሉ። አንዱም እንግዲህ ዛሬም ድረስ ያለው የሃጊያ ሶፊያን መስጊድ መጥቀስ እንችላለን። በቤተሰባዊ መስተጋብር ደግሞ በሁለቱም ሀገራት ታላቆቻችንን ማክበር ትልቅ እሴታችን ተደርጎ የሚቆጠር ነው። እንግዳ አቀባበሉን እንዳልኳችሁ ነው። በሁለቱም ሀገራት እንግዳ በልዩ ሁኔታ ነው የሚስተናገደው። ይሄ ደግሞ እንግዲህ ቱርኪን አይተው የመጡ ሰዎችን ጠይቆ መረዳት ይቻላል። ቱርኪም ሆነ ኢትዮጵያ ገና እግራችሁ እንደረገጠ ነው እረፍት እንዳረጋችሁ በምግብና መጠጥ የሚቀበሏችሁ። ያው ከምግቡ በኋላ ተርኪሽ ኮፊ ይቀርብላቸዋል። ያው እኛ የቡና መገኛ ሀገር ስለሆነን የቡናው ነገር እኛ ጋር እንደሚሻል ጥርጥር የለውም። ኢትዮጵያውያን ያው ቡና በማህበራዊ መስተጋብራችን ውስጥ ሁሌም አለ። በቱርኪም በተመሳሳይ ቡናን ሰብሰብ ብሎ የመጠጣት ልዩ ባህል አላቸው። ሙዚቃዎቻችንን ስንመለከት ደግሞ ኢትዮጵያውያን ለየት ያሉ ጥንታዊ የሙዚቃ መሳሪያዎቻችን አሉ። ማሲንቆ፣ ክራር፣ ሌሎችንም መጥቀስ ይቻላል። እንዲሁም የኢትዮጵያ ብቻ የሆኑ የዜማ ስልቶች አምባሰል፣ ባቲ፣ አንቺሆዬ መገኛቸው ኢትዮጵያ ነው። ወደ ቱርክ ደግሞ ስንሄድ እንዲሁ እነሱም ጥንታዊ የሆኑ የባህላዊ ሙዚቃ መሳሪያዎች አሏቸው። በመካከለኛው ምስራቅም የተለየ የዜማ ስልትን የሚጠቀሙ ሀገር ናቸው። ከዛ በተጨማሪም ከኛ ሀገር ከሀረር ጋር ተመሳሳይነት ያለው ዜማ አላቸው። ይሄ አንዱ የሚያመሳስለን ነው ከሙዚቃ አንጻር። የሰርግ ድግሳችን ደግሞ ተመሳሳይ ነው። እነሱም እንደኛ ነው በኃይለኛው ድል ያለ ሰርግ የሚደግሱት። ድንኳን ሰባሪ እዛ ይኑር አይኑር እኛ አይደለም። እኛም እነሱም እንግዲህ ለተለያዩ የባህል ድግሶቻችን የባህል አልባሳትን እናዘወትራለን። እነሱም በተለይ በሰርግ በሌሎች ማህበራዊ ድግሶቻቸው ላይ የባህል አልባሳትን በስፋት ይጠቀማሉ። ይሄ አንዱ የሚያመሳስለን ነገር። ምግቦቻችንን ስንመለከት ደግሞ እኛ ኢትዮጵያውያን ጣት የሚያስቆረጥሙ እንደ ዶሮ ወጥ፣ ክትፎ፣ ጭኮ፣ ቡርሰሜ፣ ሌሎችም በየባህሉ ያሉ በጣም ጣፋጭ ተወዳጅ የሆኑ ምግቦች አሉን። ቱርኪም እንደ ኢትዮጵያ በዓለም የሚታወቁበት የራሳቸው የሆኑ የተለያዩ ምግቦች አሏቸው። ከባብስ፣ ሜዝ፣ ባቅላባን መጥቀስ እንችላለን። ያው ባቅላባን ብዙዎቻችሁ ታቋታላችሁ። አሁንም አለች እኮ ፒያሳ። ያው በጋራ መመገብ በቱርኪም በኢትዮጵያም ባህላችን ነው። እኛ በተለይ ኢትዮጵያውያን በአንድ ሳህን ሰብሰብ ብለን በጋራ መመገብ የምንለይበት ነው። ቱርኪም በአንድ ሳህን አይሁን እንጂ በተለያየ ሳህን ሰብሰብ ብለው በጋራ የመመገብ ባህል አላቸው። የኛ ትልቁ ባህል ደግሞ እንብላ ነው። ለሰው ያለንን ፍቅርና አክብሮት የምናሳይበት ጉርሻ። ይሁን ስለ መጽሐፍ የምናወራበት ሰዓት የማለዳ ገጾች ላይ ደርሰናል። ሰሞኑን ጋዜጠኛ መርዕድ እስጢፋኖስ የሎዛ ድርሳናት የሚል መጽሐፍ አቅርቦልናል። ታምሩ ከሱ ጋር ቆንጆ ቆይታ አድርጓል። እንደዚህ መጽሐፍትን የሚጽፉ የራሳቸውን ታሪክ ያዩትን የሰሙትን የሚጽፉ ሰዎች ለሌሎችም ብዙ ማስተማሪያ ይሆናሉ። እኛም ከዚህ ቀደም በፋና ፕላስ ከስደት ጋር የተያያዙ ታሪኮችን የጻፉ ሰዎችን አቅርበን ነበረ። ተንከራታች ህልሞች በናትናኤል መኩሪያ እሱን ተመልክተን ነበር። እንዲሁም ከስደቴ ጀርባ በአለማየሁ ማሞ የተጻፉ እኚህን መጽሐፍት መርጠን ለተመልካች ስናቀርብ ተመልካቹ ከነዚህ መጽሐፍት አንዳች ነገር ይወስዳል በሚል አስበን ነው የምናቀርበው። ከገጠመኝ ጋር በተያያዘ በሚዲያው አካባቢ ያሉ ሰዎች በአርቲስቶች አካባቢ ያሉ ገጠመኞችን ያሰፈሩልን ጸሐፍት አሉ በመጽሐፍ መልክ። እነሱን የተወሰነ እኔ በጣም የሚመቹኝን ላካፍላችሁ። አርቲስቶች ገጠመኝ፣ አስገራሚ፣ አስቂኝ፣ አሳዛኝ ገጠመኞች የሚለውን በግሩም ተክለሃይማኖት የተጻፈ መጽሐፍ ነው። እዚህ ላይም የተለያዩ የኪነ ጥበብ ሰዎችን አስቂኝ ገጠመኞች ቃለመጠይቅ በማድረግ ያሰፈረው ነው። ከዚህ ውስጥ የወደድኩትን አንድ ሁለት ላካፍላችሁ። የድምፃዊ ማዲንጎ አፈወርቅ ገጠመኝ ነው። የማይረሳኝ ገጠመኝ የ11 ዓመት ልጅ ሆኜ ጠገዴ የሚባል ቦታ ለህዝብ በሚቀርብ ዝግጅት ላይ እየዘፈንኩ እያለ አንድ ሰውዬ ተደንቆ ሊሸልመኝ ከኪሱ 1 ብር አውጥቶ እየተንደረደረ መጥቶ በደስታ ባለ በሌለ ኃይሉ ያችን ብር ግንባሬ ላይ ሲለጥፋት
እኔ ቀጫጫ በመሆኔ ማይኩን ለቅቄ ከመድረክ ላይ የተዘረርኩትን መቼም አልረሳውም። አስቡት እንግዲህ በሽልማት ወደ ኋላ ሲጥላችሁ። ሌላው ደግሞ መቼም የማይረሳው የአንጋፋው አርቲስት ፍቃዱ ተክለማርያም ገጠመኝ ነው። ጸጉሬ ለመመለጥ በተቃረበበት ጊዜ ቲያትር ላይ ኦቴሎን ስሰራ ነው ወደ መድረክ ስገባ መላጣዬ እንዳይታይ አድርጌ ዘንጬ በሩጫ በመግባት ለኦቴሎ መስፍኑ ናቸው የላኩኝ ብዬ እጅ ነስቼ የምናገርበት ትዕይንት አለ። ልክ በዚህ ሰዓት አስተካክዬ የሸፈንኩት መላጣዬ ተገልጦ ለሕዝብ ይታያል። ኢያጎን ሆኖ የሚጫወተው ሱራፌል ሳይወድ በግድ ፈገግ ይላል። እሱ ብቻ ሳይሆን ኦቴሎን ሆኖ የሚጫወተው አበበ ባልቻም ሳቅ ይለዋል። እኔ ብሽቅ አልኩ። ፋና ረፋድ ላይ ናችሁ። የምንገኝበት የጾም ወቅት ነው። የጾም ወቅት ጭቅጭቅ፣ ጸብ፣ ተንኮል ብቻ አይደለም የሚጠፋው፣ አንድ የሚጠፋ ነገርም አለ። በጾም ወቅት ምች ራሱ ይጠፋል። እንዴት በሉኛ። መጀመሪያ ሳይንሱ ምችን ምን ይለዋል? ፈንጋል ስኪን ኢንፌክሽን፣ በቆዳ ላይ የሚፈጠር ኢንፌክሽን ይለዋል። በእኛ በባህላችን ደግሞ ምች ከፀሐይ ጋር ተያይዞ የሚከሰት ከቅባትና ከፀሐይ ጋር ተያይዞ የሚከሰት እንደሆነ ነው የሚነሳው እና በጾም ወቅት ተጋላጭ የሚያደርጉ ነገሮች ስለሚቀንሱ ምች በብዛት አይመዘገብም። ግን የምን ምች አለ? የቅቤ፣ የቡና፣ የሻይ እንኳን የለውም። የዘይት ምች አለው። ዘይት እንጃ። ደግሞ ስንት አይነት የምች አመታት አለ። የፀሐይ ምች የሚባል አለ፣ ቀጥታ የሚያገኘን። የቴኳንዶ ፋይት ቢሆን 3 ነጥብ ነው የሚያስገኘው። ሌላው ደግሞ የመስታወት ምች፣ ይሄ ደግሞ ነጸብራቃዊ ምች ይባላል። ፀሐዩ ወደ መስታወት አንጸባርቆ ሲመታል። ሌላው ደግሞ የጣራ ምች ነው። ይሄ ብዙ ጊዜ ሲከሰት አይስተዋልም፣ ግን ከተከሰተ አደገኛ ነው። አዲስ የቆርቆሮ ጣራ የሚያንጸባርቅ የእሱ ምች ከባድ ነው። ምግብ አያስበላ፣ ውሃ አያስጠጣ፣ አያስቅ። የምር እኮ ነው። አንዳንዴ ምች ሲመታችሁ ለመሳቅ ከብዷችሁ አያውቅም? ልክ እዚች ጋር ከወጣች ቁስሏ ነው የምትሉት። የምር እኔ አጋጥሞኛል። እና የዛኔ ደግሞ የምታዩት ነገር ሁሉ ነው የሚያስቃችሁ። ኧረ እባካችሁ አንዳንድ ቡና ቤቶች ለምች በጣም አመቻችታችሁ ነው እየሰጣችሁ ነው ያላችሁት። እንዴ ፀሐያችሁን ከልሉ እንጂ። የምሬን እኮ ነው። ሜሲቱ ኦዚል ራሱ እንደዚህ አመቻችቶ አይሰጥም። ድሮ ልጆች እያለን የኔታ ጋር ስንማር ወንበር ከራሳችን ነበረ ይዘን የኔታ ትምህርት ቤት የምንሄደው እና ሰዎች የት ነው የምትማረው ሲሉ ወንበር ከራሴ ነበር የምንለው። አሁን እኮ አንዳንድ ቦታ ጥላ ከራሴ እያለማመዳችሁን ነው። ጥላ ስሩ እንጂ ጥላ ስሩ። የምሬን እኮ ነው። ፀሐይ ሲመጣ እንደዚህ በዚህ እንዴ ቡናውን እንዴት እንጠጣው? የምር የሆነ ሰው ሲያልፍ ወንድሜ አንዴ ከለለኝ ማለት ሁሉ ያምረናል እኮ። ይህ በእንዲሁ እንዳለ አንዱ የአንዷን ውበት ለመግለጽ ምን እንዳለ ሰምታችኋል? የኔ ውድ ውበትሽ በጣም ስለሚያንጸባርቅ ምች ያስመታል። እንዴ ሼክስፒር እኮ አልሞተም ነው የሚያስብሉት። ለማንኛውም ግን ምችን እየተጠነቀቃችሁ አይ እዞራለሁ ካላችሁ ግን አዲስ አበባ ውስጥ አሁን ባለው የጾም ወቅት ሊጎበኙ የሚችሉ ሃይማኖታዊ ስፍራዎችን ልጠቁማችሁ። በአዲስ አበባ ውስጥ ከ22 በላይ ሃይማኖታዊ ሙዚየሞች ይገኛሉ። እኔ ካየኋቸው ውስጥ የቅድስት ሥላሴ ካቴድራል ቤተመዘክር፣ ቢላሉል አልሀበሽ ኢስላሚክ ሙዚየም እንዲሁም የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ቤተመዘክርን ማንሳት እንችላለን። ሌሎች ሃይማኖታዊ ስፍራዎችም አሉ። በዚህ የጾም ወቅት እንድትመለከቷቸው እንጋብዛችኋለን። እኚህ ሃይማኖታዊ ሙዚየሞች እንግዲህ የሃይማኖቱን ታሪክ፣ ባህል፣ እምነት የሚገልጹ ናቸው። አሁን እውነተኛ ፎቶዎችን ራሱ ኤአይ የማይሰራው ጉድ የለም ማለት ተጀምሯል። አስባችሁታል? ግን እውነተኛ ፎቶዋችሁን ማህበራዊ ሚዲያ ላይ ለጥፋችሁ ይሄማ ኤአይ ነው ስትባሉ ምድር ላይ ካለው እኔ ምን ያህል ቢለይ ነው የሚል የሞራል ጉዳት። ነገሩ በጣም ውስብስብ ነው። ብቻ እስቲ ይሄን ፎቶ ተመልከቱት። የሲኤንኤን ፎቶ ካሜራ ያነሳው ነው። ሰዎች ሊቀበሉት አልቻሉም። ይሄማ ትክክለኛ ፎቶ አይደለም ኤአይ ነው ብለው፣ ግን ትክክለኛ ፎቶ ነው። ለምንድን ነው ትክክለኛ ፎቶ አይደለም ብለው ሊቀበሉት ያልቻሉት? የጨረቃዋ ግዝፈት፣ የቀጭኔው መሃል ላይ መገኘት፣ ቦታው፣ በአጠቃላይ ቅንብሩ ኤአይ ነው አስብሏቸዋል። ኤአይ እንግዲህ አንዱ ይዞብን የመጣው ፈተና
ኦሪጂናል የሆኑ ትክክለኛ የሆኑ ነገሮችንም ሰዎች እንዳይቀበሉ እያደረገ ነው። እስቲ ስለ ፎቶ ካነሳን አይቀር በፈረንጆቹ አቆጣጠር በ2025 በዓለም አቀፍ ደረጃ በነበረው የፎቶ ውድድር አሸናፊ የነበሩ ፎቶዎችን ተመልክተን እንመለስ። አቤት ትንንሽ ፍጥረታት ግን ፊታቸው እንዲህ ነው እንዲያስብላል። በጣም በተለየ ዙመር በሆነ ሌንስ ነው ፎቶዎቹ የተነሱት። አንዳንዶቹ ደግሞ ሰዓቶቹን መጠበቅ በራሱ አሸናፊዎቹን የምርም ይገባቸዋል ያስብላል። በምሽት ባህር ውስጥ ጠብቀው የሚያነሷቸው ልዩ ፍጥረታት አሸናፊ አድርጓቸዋል። ግን አይናችን እንኳን እንደ ዙመር ካሜራ አልሆነ። አስባችሁታል? ጉንዳን ባያችሁ ቁጥር ነበረ የምትሳቀቁት። እስቲ ይህን ተመልከቱት። አሁን ምኑ ነው ጉንዳን የሚመስለው? አቤት ይህን ኒውት እስቲ አሁን አይኑ እኮ ብሉቱዝ ስፒከር ነው የሚመስለው። ዝንብ፣ ጉንዳን፣ ንብ ባየን ቁጥር ነበር የምንሳቀቀው። አይናችን ግን እንኳንም እንደዚህ ሆነ። ቅድም እንዳልኳችሁ እንግዲህ ልክ እንደ ሲኤንኤኑ ፎቶ ትክክለኛ ፎቶ ሆነው ግን ሰው አይ ይሄማ ኤአይ ነው አልቀበልም ያላቸው ፎቶዎች አሉ። እስቲ እነሱን ደግሞ እንመልከት። እኚህ እንግዲህ የፎቶግራፍ ጥበብ ምን ያህል እንዳደገ የሚያሳዩ ናቸው።